ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። ከዚህ በፊት ማይክሮሶፍት ወርድ ላይ እንደምትመለከቱት ከ179 ቪዲዮ በላይ ሰርቼላችኋለሁ። ፉል ኮርሶችም ነበሩ ማለት ነው፣ እዚህ ጋር የምትመለከቷቸውን ጨምሮ። በዛሬ ቪዲዮ ግን የምንመለከተው ምንድን ነው? ለምሳሌ አንድ ሰው ማይክሮሶፍት ወርድ መማር ቢፈልግ ወይም ደግሞ ማይክሮሶፍት ወርድ ላይ ለስራ የሚያስፈልጉ የትኞቹ ናቸው ብሎ መለየት ቢፈልግ ለጀማሪ፣ ለመካከለኛ እንደዚሁም በአድቫንስ ደረጃ ያሉትን ለይተን እንመለከታለን። ያን ካወቃችሁ አንደኛ ለመማር ያግዛችኋል፣ ሁለተኛ ደግሞ ባላችሁበት ደረጃ አሁን የቱን መጀመር አለብኝ የሚለውንም እንድትወስኑ ያደርጋችኋል ማለት ነው። ስለዚህ እሱን ነው የምናየው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ እሱን ለማየት እንዲመቸን አጠር ያለ ፓወርፖይንት አዘጋጅቼላችኋለሁ። እዛ ላይ ነው እያየናቸው የምንሄደው ማለት ነው። እንዳልኳችሁ በሶስት ከፍለን ነው የምናየው። የመጀመሪያው ቢግነር ወይም ጀማሪ ከሆንን ነው። ሁለተኛው ኢንተርሚዲየት መካከለኛ ላይ፣ እንደዚሁ አድቫንስ ደረጃ ላይ ምን ማወቅ አለብን የሚለው እናያለን ማለት ነው። የምንጀምረው ከቢግነር ስኪል ነው፣ ወይም ደግሞ አንድ ጀማሪ ምን ማወቅ አለበት የሚለውን እናይና ከዛ ይህን ሁሉ ስታሟሉ የቢግነሩን ለምን ስራ እንደምትጠቀሙትም እያየ ነው እንሄዳለን። ስለዚህ የመጀመሪያው ማወቅ ያለባችሁ ቤዚክ የሚባሉ ፎርማቲንጎችን ማወቅ አለባችሁ ማለት ነው። ለምሳሌ ፎንት ታይፕን መለየት ሊሆን ይችላል። ታይምስ ኒው ሮማን መሆን ካለበት ታይምስ ኒው ሮማን፣ ሌሎች የፎንት አይነቶችም አሉ። ስለዚህ ፎንት መቀየር መቻል ይጠበቅባችኋል። ሳይዝ መጨመር መቀነስ፣ ስታንዳርዱ ስንት ነው፣ እንዴት እንጨምራለን የሚለውን ማወቅ አለባችሁ። እንደዚሁም ደግሞ አስፈላጊ ቦታ ላይ ከለሮችን መቀየር መቻል አለባችሁ ማለት ነው። ሌላው እዚህ ጋር የምታዩት ነው ቦልድ ማድረግ፣ ኢታሊክስ ማድረግ፣ እንደዚሁም አንደርላይን ማድረግ ወይም ማስመር መቻል ይጠበቅባችኋል። ይኸውም በጀማሪ ደረጃ ነው። ፓራግራፍ አላይመንት እንዴት እንደሚጠበቅ ማወቅ አለባችሁ። ስፔሲንግንም ማወቅ አለባችሁ ማለት ነው። ከዛ በተጨማሪ ደግሞ የተለያዩ ቡሌቶችን ማስገባት እንደዚሁም ነምበሪንጎችን 1 2 3 እያለ ራሱ አውቶማቲካሊ እንዲያስገባላችሁ ማድረግ መቻል ይጠበቅባችኋል። ለምሳሌ አንድ ማይክሮሶፍት ወርድ ከፍቼ ባሳያችሁ አሁን እያልኳችሁ ያሉት ነገሮች እንዳለ እዚህ ጋር ነው የምታገኟቸው። ቦልድ ማድረግ፣ ኢታሊክ የመሳሰሉት ነገሮች፣ ፎንት መቀየር እዚህ ጋር አለ። ሳይዝ እዚህ ጋር አለላችሁ። ፓራግራፍ ስፔሲንግ ወይም ከፓራግራፍ ጋር የተገናኙት ደግሞ እዚህ ላይ አሉ ማለት ነው። እያንዳንዱ ላይ ዲቴል የሆኑ ቪዲዮዎችን ሰርቻለሁ፣ እነሱን መመልከት ትችላላችሁ። መጨረሻ ላይ ደግሞ ለሁሉም የሚሆን ቪዲዮ እጠቁማችኋለሁ። ሌላው በጀማሪ ደረጃ ማወቅ ያለብን ደግሞ ሲምፕል ዶክመንት ማኔጅመንት ነው፣ ወይም ደግሞ ዶክመንታችንን ማኔጅ ማድረግ መቻል አለብን ከመፍጠር ወይም ክሬት ከማድረግ ጀምሮ ማለት ነው። ስለዚህ ዶክመንቶችን ታይፕ ማድረግ ወይም መጻፍ መቻል አለባችሁ። ከዛ የጻፋችሁትን ነገር ሴቭ ማድረግ አለባችሁ ማለት ነው። ከጻፋችሁ ኤዲት ካደረጋችሁ በኋላ ደግሞ ፔጅ ሴታፑን ማስተካከል መቻል ይጠበቅባችኋል። ለምሳሌ መርጅኑን መጠበቅ፣ ኦሪንቴሽኑን፣ ሳይዙን መጠበቅ መቻል አለባችሁ። ይህን ሁሉ ካደረጋችሁ በኋላ ደግሞ ዶክመንታችሁን ፕሪንት ማድረግ መቻል ይጠበቅባችኋል። እነዚህ ሁሉም በቢጊነር ደረጃ መታወቅ ያለባቸው ናቸው። እንዳልኳችሁ ሁሉም ላይ ቪዲዮዎችን ሰርቻለሁ። አሁን ግን ያልኳችሁ ምንድን ነው? ለምሳሌ እዚህ ጋር ብንመለከተው ለምሳሌ ሌአውት የሚለው ጋር ብትመጡ እንደምትመለከቱት መርጅን፣ ኦሪንቴሽን አሁን ስላችሁ የነበሩት ነገሮች እንዳለ አሉላችሁ። ላንድስኬፕ፣ ፖርትሬት ማድረግ እነዚህን የመሳሰሉትን ማወቅ አለባችሁ። ከዛ ደግሞ እዚህ ጋር ፋይል ብላችሁ ወደ ፕሪንት ሄዳችሁ ፕሪንት ማድረግ እንደዚሁም ፕሪንት ሴታፑን በደንብ ማስተካከል መቻል ይጠበቅባችኋል ማለት ነው። ሌላው ደግሞ ቤዚክ ኤዲቲንግ ነው። ለምሳሌ ኮፒ የሚደረግ ነገር ካለ ኮፒ ማድረግ አለባችሁ። ከአንድ ቦታ ተቆርጦ ሌላ ቦታ የሚቀመጥ ነገር ካለም ደግሞ ከት ማድረግ መቻል ይኖርባችኋል። ከዛ ፔስት ታደርጋላችሁ ማለት ነው። ኮፒ እንደዚሁም ከት ያደረጋችሁትን ነገር የምትፈልጉበት ቦታ ጋር ፔስት ማድረግ ይጠበቅባችኋል። ሌላው አንዶ እና ሪዶ ነው። ለምሳሌ ስትሳሳቱ ወደኋላ መመለስ፣ ወደፊት መሄድ ስትፈልጉ ደግሞ ሪዶ ኮንትሮል ዋይ ማለት ነው። ሾርት ከትም ከፈለጋችሁ ኮንትሮል ዜድ ደግሞ ወደኋላ ይመልሳችኋል። ስለዚህ እነዚህ ማወቅ አለባችሁ። ዶክመንታችሁም የተስተካከለ መሆን ስላለበት ስፔሊንግ እንደዚሁም ደግሞ ግራመር ቼክ ማድረግ መቻል አለባችሁ ማለት ነው። ለምሳሌ እዚህ ጋር አንድ ዶክመንት ቢኖረን ፕሪንት ከማድረጋችን ወይም ለሰው ከመላካችን በፊት እዚህ ጋር ሪቪው የሚል አለ። ከዛ ስፔሊንግ እና ግራመር ቼክ ማድረጊያ እዚህ ጋር አለላችሁ። ቀድማችሁ ቼክ ታደርጋላችሁ ማለት ነው። ስለዚህ የዚህን ማጠቃቀም በደንብ ልታውቁት ይገባል ማለት ነው በጀማሪ ደረጃ። ሌላው ቤዚክ ናቪጌሽን ማወቅ ይኖርባችኋል። ይሄ ደግሞ ስክሮል እያደረጋችሁ ወደ ታች መሄድ፣ ወደ ላይ መውጣት ሊሆን ይችላል። የምትፈልጉት ቦታ ጋር መሄድ ማለት ነው ባጭሩ። እንደዚሁም ደግሞ መምረጥ ሲኖርባችሁ ሰሌክት ማድረግ መቻል ይኖርባችኋል። እንደዚሁም ቤዚክ የሚባሉ ሄዲንጎችን ማወቅ አለባችሁ፣ ወይም የሄዲንግ አጠቃቀም ማለት ነው። ስለዚህ ከላይ ሄዲንግ እየሰጣችሁ ትሄዳላችሁ ጽሁፎቻችሁ ላይ። ስለዚህ ቢጊነር ስኪል አሁን እስከዚህ ድረስ ያለውን ያጠቃልላል ማለት ነው። ስለዚህ አሁን አንድ ሰው
ቢግነር ስኪል የሚባሉትን አሁን ያየናቸውን ነገሮች ከጨረሰ ለምንድን ነው የሚጠቀመው? እዚህ ጋር አላችሁ በቀጥታ ስራ ላይ ደብዳቤ መጻፍ ይችላል ማለት ነው። የተለያዩ ሜሞዎችን ማዘጋጀት፣ ሲምፕል ሪፖርቶችን ማዘጋጀት፣ እንደዚሁም ሲቪ ሁሉ ማዘጋጀት ትችላላችሁ ማለት ነው። አሁን ከላይ ያየናቸው ስኪሎች ካሏችሁ ማለት ነው። ስለዚህ ጀማሪ ከሆናችሁ እነዚህን ጥንቅቅ አድርጋችሁ በደንብ ልታውቁት ይገባል። እንዳልኳችሁ መጨረሻ ላይ ሁሉንም ቪዲዮዎች የምታገኙበትን እጠቁማችኋለሁ። እዚህ ማየት ያለበትን አንዳንድ ነገር ሲኖርም እያየን እንሄዳለን። ኢንተርሚዲየት ደረጃ ደግሞ ከደረሳችሁ ወይም አሁን ያልናቸውን ነገሮች ከጨረሳችሁ ወደዚህ ነው የምትመጡት። እዚህ ጋር የተለያዩ ስኪሎች ወይም ማወቅ ያሉብን ነገሮች አሉ ማለት ነው። አንደኛው ስታይል፣ እንደዚሁም ቴምፕሌቶችን በደንብ ማወቅ ይኖርብናል። አጠቃቀሙን፣ ቴምፕሌት መጠቀም፣ እንደዚሁም አዳዲስ ቴምፕሌቶችን ሁሉ እናንተ ክሬት ማድረግ መቻል ይኖርባችኋል ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ለምሳሌ እዛው የተዘጋጁ ስታይሎች አሉ። ሄዲንግ 1፣ ሄዲንግ 2፣ ኖርማል እያለ የሚቀጥል የእነሱን አጠቃቀም ማወቅ ይኖርባችኋል ማለት ነው። የራሳችሁንም ከስተም የሆነ ስታይል እንደምትመለከቱት ማዘጋጀት አለባችሁ። እነዚህን ሰርች እያደረጋችሁ በቀላሉ ማየት ትችላላችሁ። እኔ ጋር ብዙ ቪዲዮዎች አሉ። እንደዚሁም ደግሞ መጀመሪያውን የተዘጋጁ ቴምፕሌቶችን መጠቀም፣ ሞዲፋይ ማድረግ ወይም አሻሽላችሁ መጠቀም ትችላላችሁ ማለት ነው። ስለዚህ አሁን ለምሳሌ ስታይል ስላችሁ የነበረው የቱ ጋር ነው? እዚህ ጋር ሆም የሚለው ጋር ስትመጡ ስታይል ይላል እንደምታዩት። ሄዲንግ 1፣ ሄዲንግ 2 ይሄን እየነካችሁ ብዙ አማራጮች አሉላችሁ ማለት ነው። የራሳችሁንም ለማዘጋጀት ደግሞ ክሬት ስታይል ብላችሁ ማዘጋጀት ይቻላል። ሌላው ደግሞ ቴብል እና ቻርት አጠቃቀም በደንብ ማወቅ አለባችሁ። ቴብል ታስገባላችሁ፣ ቻርቶችን ማስገባትም መቻል ይኖርባችኋል ማለት ነው። ስለዚህ አንደኛ ቴብል ክሬት ማድረግ፣ ክሬት ያደረጋችሁትን ቴብል ደግሞ ፎርማት ማድረግ መቻል ይኖርባችኋል። በመቀጠል ደግሞ ሶርት ማድረግ ወይም በቅደም ተከተል ማስቀመጥ ማለት ነው። ከትንሽ ወደ ትልቅ ወይም ከትልቅ ወደ ትንሽ ማስቀመጥ፣ ዳታዎችን አላይን ማድረግ መቻል አለባችሁ እዛው ቴብል ላይ። ሌላው ሲምፕል የሚባሉ ቻርትና ግራፎችን ማስገባት ይጠበቅባችኋል ማለት ነው። ሌላው ደግሞ ዶክመንት ኦርጋናይዝ ማድረግ መቻል አለባችሁ ወይም የዚህ ብቃት ሊኖራችሁ ይገባል። ስለዚህ ሄዲንግ መስጠት፣ ሰብ ሄዲንግ መሆን ያለባቸውን ሰብ ሄዲንግ መስጠት መቻል አለባችሁ። ከዛ ደግሞ ቴብል ኦፍ ኮንቴንት ማዘጋጀት ይጠበቅባችኋል ወይም ይኖርባችኋል ማለት ነው። ለምሳሌ ሄዲንግ እና ሰብ ሄዲንግ ካስገባችሁ ቴብል ኦፍ ኮንቴንት መስጠት በጣም ቀላል ነው። አውቶማቲክ ቴብል ኦፍ ኮንቴንት እዛው መስጠት ይቻላል። ከዚህ በፊትም ብዙ ቪዲዮዎችን ሰርቻለሁ። ሳምፕል ግን አንድ ነገር ላሳያችሁ። እዚህ ጋር ለምሳሌ ሄሎ ብዬ ልጻፍ። ይህ አሁን ዋና የሆነ ወይም ሄዲንግ እሰጠዋለሁ ማለት ነው። እዚህ ጋር መጣና ሄዲንግ 1 በሱ ስራ አሁን የምጽፋቸው ነገሮች ካሉ ለምሳሌ ራንደም የሆነ ቴክስት ላስገባው ያለች ቴክስት ኢንተር እንደምታዩት ገባ። ሁለተኛው ደግሞ እዚህ ጋር ለምሳሌ አሁንም ሳምፕል ብዬ ልጻፍ። ይሄም አሁን ሄዲንግ ይሁን። ሌላም ደግሞ በስራቸው ሄዲንግ ቱ የሚዘረዘር ነገር ሊኖረኝ ይችላል። ለምሳሌ ሄሎ 1 ይሁን። ለምሳሌ ይሄኛው ሄዲንግ ቱ ይሆናል ማለት ነው። እዚህ ሳምፕል የሚለው ስርም ደግሞ ለምሳሌ እዚህ ጋር ጽሁፍ ልጻፍ። ራንደም ቴክስት ሰብ ሄዲንግ በስሩ ደግሞ የሚዘረዘሩ ነገሮች ካሉ ለምሳሌ ሳምፕል 1 ልበለው። ይሄኛው ሳምፕል ስለሆነ ይሄን ሄዲንግ ቱ ልስጠው። ከዛ በኋላ አሁን አውቶማቲክ ቴብል ኦፍ ኮንቴንት ለማስገባት ከላይ ልምጣና ኮንትሮል ኢንተር ብነካ ይሄ ባዶ ቦታ ይቀራል እንደምታዩት። ከዛ እዚህ ጋር ክሊክ ላድርግና ለምሳሌ ሪፈረንስ የሚል አለ። ከዛ ቴብል ኦፍ ኮንቴንት አሁን ተመልከቱት። የተለያዩ አማራጮች አሉ። አንዱን መጠቀም ይቻላል። እዚህ ላይ ክሊክ ባደረጋው እኔ ምንም ሳልጽፍ አውቶማቲክ ቴብል ኦፍ ኮንቴንት አስገባልኝ ማለት ነው። ስለዚህ ሄዲንግ ማስገባታችን ለዚህ ይጠቅመናል። ከዛ ደግሞ ቴብል ኦፍ ኮንቴንት በቀላሉ ማስገባት ትችላላችሁ። ሴክሽን ብሬክ አጠቃቀም፣ ፔጅ ነምበር ማስገባት መቻል አለባችሁ። እዚህ ላይ ተደጋጋሚ ቪዲዮዎችን ሰርቼላችኋለሁ። አሁን ይህ ቪዲዮ እንዳይረዝምባችሁ ነው። ሌላው ናቪጌሽን ፔን አጠቃቀምንም ማወቅ አለባችሁ ማለት ነው። ሌላው ደግሞ ኮላቦሬሽን ቱሎች አሉ። ከሌላ ሰው ጋር አንድ ላይ ኮላብ አድርጋችሁ የሚሰሩባቸው ቱሎች አሉ ማለት ነው። ለምሳሌ መጀመሪያው ትራክ ቼንጅ፣ እንደዚሁም ኮመንቶችን መጻፍ ሊሆን ይችላል። እሱንም በደንብ መጠቀም መቻል አለባችሁ። እንደዚሁም ደግሞ ዶክመንቶችን ሼር ማድረግ፣ እንደዚሁም ደግሞ ኮተሪንግንም ማወቅ ይኖርባችኋል። እነዚያውን በጋራ የሚሰሩ ናቸው አሁን እያልኳችሁ ያለሁት። ለምሳሌ አሁን ሪቪው ጋር ብንመጣ እንደምታዩት እዚህ ጋር ኮመንት መጻፍ ያለላችሁ፣ ትራክ ቼንጅ እዚህ ጋር መከታተያዎች አሉላችሁ ማለት ነው። ሌላው ደግሞ የተለያዩ ታይም ሴቪንግ ቱሎች አሉ። እነሱንም መጠቀም አለባችሁ። የመጀመሪያው ፋይንድ ኤንድ ሪፕሌስ ነው። ይሄ አሁን በጣም ቀላል ነገር ግን በጣም ወሳኝ ነው። ኪቦርድ ሾርት ከቶች አሉ። እነሱንም ማወቅ ይጠበቅባችኋል። ኪዊክ ፓርት ወይም አውቶ ቴክስት አለላችሁ። እነዚህ ሁሉ ማወቅ አለባችሁ። ለምሳሌ አሁንም ማይክሮሶፍት ወርድ እዚህ ጋር ልክፈትና ይሁት። አሁን ሄሎ ይላል፣ እዚህ ጋር ሄሎ ይላል። እንደገና ደግሞ ሄሎ እዚህ ጋርም ሄሎ 1 ይላል።
ነገር ግን በሌላ በተካው ወይም መተካቱን ከፈለኩኝ ኮንትሮል ኤች ብነካ ወይም ሾርትከት ካልፈለጋችሁም ፎም ጋር መታችሁ ፋይንድ እንደዚሁም ሪፕሌስ አለ። ሪፕሌስን ብትነኩት እዚህ ጋር ፋይንድ ዋት ይላል። ምን ልፈልግ ይላል። ሄሎን ፈልግ እንበለው። ለምሳሌ ሄሎ በማለት ተካው ይለናል። እዚህ ጋር እንደምትመለከቱት ደስ ባላችሁ መተካት ይቻላል ማለት ነው። ለምሳሌ ሰብስክራይብ ልበለው ምሳሌ ስለሆነ ብዙ ቦታ ነው ያለው ሄሎ። አሁን ተመልከቱት። ሪፕሌስ ኦል ይላል ክሎዝ ላለው ማለት ነው። በሰከንዶች ውስጥ እንደምታዩት ሁሉም ቦታ ላይ ባንዴ መቀየር ችለናል። ዓመተ ምህረቶቹ ደግሞ ለምሳሌ ቢኖራችሁ 2025 እንዳለ እንደዚህ የተጻፈበት ዶክመንት ቢኖራችሁ ኮፒ ያደረኩት ለምሳሌ የተለያየ ቦታ ጋር እንደዚህ ላስቀምጠው። ከዛ ግን ስህተት ነው 2026 ማለት ነበረባችሁ ብንባል ኮንትሮል ኤች ወይም ቅድም እንዳልኳችሁ እዚህ ጋር ሪፕሌስ ጋር መሄድ ይቻላል። 2025ን ፈልግ የምተካልን ደግሞ በ2026 ነው ልበለው። ከዛ ሪፕሌስ 3 ቦታ ተክቻለሁ አለኝ ክሎዝ ላለሁ። እንደምታዩት በሰከንዶች ውስጥ እንደዚህ መተካት ይቻላል ማለት ነው። ሌሎችም አሉ። እነሱን ሁሉም አጠቃቀማቸውን ማወቅ ይኖርባችኋል ኢንተርሚዲየት ሌቭል ላይ ካላችሁ። ስለዚህ አንድ ሰው ኢንተርሚዲየት ሌቭል ላይ ጥንቅቅ አድርጎ ከጨረሰ እዚህ ጋር ያሉትን ስራዎች በቀላሉ መስራት ይቻላል። ዩዝ ኬዝ የሚል አለላችሁ እዚህ ጋር። ሪፖርት መጻፍ በደንብ መቻል አለበት። ፕሮፖዛሎችን መጻፍ አለበት። እንደዚሁም ደግሞ ዶክመንቶችን ሼር እያደረገ በግሩፕ መስራት መቻል ይኖርበታል። አሁን ደግሞ አድቫንስድ ስኪሎች ጋር መተናል ማለት ነው። ስለዚህ አድቫንስድ ደረጃ ላይ ከደረሳችሁ ደግሞ ማወቅ ያሉባችሁ የተለያዩ እንትኖች አሉ። የመጀመሪያው አውቶሜሽን መቻል አለባችሁ ማለት ነው። አውቶሜሽን ኤንድ ኤፊሽንሲ አለላችሁ እዚህ ጋር። ስለዚህ ምን ያጠቃልላል? ሜል መርጅ በጣም ወሳኝ ነው። አሁን ማይክሮሶፍት ወርድ ላይ ሌተር፣ ሌብል፣ ሰርተፊኬት የተለያዩ ነገሮችን ለማያያዝ ማለት ነው። ሜል መርጅ አሁን ትንሽ ሰፋ ያለ ቶፒክ ነው። እዚህ ጋር እንደምታዩት በ24 ደቂቃ ውስጥ ሜል መርጅን ሰርቻለሁ ማለት ነው። ስለዚህ እዚህ ላይ መማር ይቻላል፣ ወይም ሌሎች ቪዲዮዎችን እያያችሁ ብትማሩ ትችላላችሁ ማለት ነው። ሌላው ደግሞ ማክሮ አጠቃቀምን ማወቅ ይኖርባችኋል። ማክሮ ለምንድን ነው የሚጠቅማችሁ? አንድን ነገር አሁን ሁልጊዜ ከምትደጋግሙት ያንን ትመዘግቡታላችሁ፣ ወይም ማክሮ ሪከርድ ያደርጋል። ከዛ በኋላ የሚደጋገም ነገር ሲኖራችሁ ክሊክ እያደረጋችሁ ብቻ መስራት ይቻላል ማለት ነው። ማክሮስ ላይም ቪዲዮዎች ሰርቻለሁ። ሌላው ደግሞ ፋይንድ ኤንድ ሪፕሌስን ቅድም አይተነው ነበር። ነገር ግን በአድቫንስ ደረጃም ልትጠቀሙት ትችላላችሁ ማለት ነው። ለምሳሌ ጽሁፎችን ወይም ደግሞ ቁጥሮችን ከመፈለግ ወይም ከመተካት በተጨማሪ ፎርማቲንጎችን፣ ሲምቦሎችን ሁሉ ልተኩበት ትችላላችሁ ማለት ነው። ለምሳሌ በዚህ የተሰሩትን በዚህ ተካልኝ እያላችሁም ልሰሩበት ትችላላችሁ። ሌላው ደግሞ አድቫንስ ዶክመንት ፎርማቲንግ ነው። በአድቫንስ ደረጃ ዶክመንታችሁን ፎርማት ታደርጋላችሁ ማለት ነው። ለምሳሌ ክሮስ ሪፈረንስ መጠቀም መቻል አለባችሁ። ቡክማርክ፣ ሃይፐርሊንክ የመሳሰሉትን ነገሮች መጠቀም መቻል አለባችሁ። እነዚህ ላይ ሰፊ ቪዲዮዎችን ከዚህ በፊት ሰርቻለሁ። ለምሳሌ ሃይፐርሊንክን ብንመለከተው እዚህ ጋር ለምሳሌ የሆነ ጽሁፍ ልጻፍ አድናቆት ቲዩብ ብዬ አሁን ይህንን ከኤክሴል ጋር ወይም ከተለያዩ ዶክመንቶች ጋር አንድ ላይ ሊንክ ማድረግ እችላለሁ። ከዩቲዩብ ቻናል ጋር ሁሉ ሊንክ ላደርገው እችላለሁ። ለምሳሌ እዚህ ጋር ተመልከቱት። የዩቲዩብ ቻናል አለ፣ አድራሻው ደግሞ ወይም ሊንኩ ከላይ አለ። ኮፒ ላድርገው ሊንኩን ኮንትሮል ሲ ብዬ ኮፒ አድርጌዋለሁ። ከዛ ወደ ጀመርነው ወደ ማይክሮሶፍት ወርድ ልመልሳችሁ ነው። አሁን አድናቆት ቲዩብ የሚለው ሲነካ ወደ ዩቲዩብ ቻናሌ እንዲወስድ ፈልጌያለሁ ማለት ነው። ስለዚህ ይሄን መርጠዋለሁ። ከዛ በኋላ ኮንትሮል ኬ መንካት ይቻላል፣ ሃይፐር ሊንክ ማለት ነው። ወይም ደግሞ እዚህ ጋር መጥቼ ኢንሰርት የሚል አለ፣ ከዛ ሊንክ ይላል። ቆም ስትሉ ተመልከቱት። ሾርት ከቱን ኮንትሮል ኬ ነው። ከዛ ክሊክ ባደርግበት ከምን ጋር ነው ሊንክ ማድረገው ይላል። ለምሳሌ ከኤክሴል ፋይል ከተለያየ ነገር ጋር ላደርገው እችላለሁ። አሁን ግን ኮፒ ያደረግነው አድራሻ ስላለን ኮንትሮል ቪ ልበልና ይሄውና ሊንኩ ተቀመጠ። ከዛ ኦኬ ልበል። አሁን ይሄ ተቀየረ ማለት ነው። ከዛ ኮንትሮልን ስጫን ይሁት ክሊክ ሊደረግ ነው። ክሊክ ባደርገው ቀጥታ የዩቲዩብ ቻናሌ ጋር ይወስደኛል ማለት ነው። እንደምታዩት እንደ አዲስ እየከፈተው ነው። እንደምታዩት ቀጥታ ወደ ዩቲዩብ ቻናሌ አምጥቶኛል። በተጨማሪ እንዳልኳችሁ ከኤክሴል ከተለያየ ነገር ጋር ልናደርገው እንችላለን። ለምሳሌ እዚህ ጋር ልምጣና አንድ የኤክሴል ፋይል ቢኖራችሁ ሰዎች ቀጥታ ሲገቡ አሁን ኤክሴሉን እዚህ ከማስቀመጥ ሊንኩን ብቻ ማስቀመጥ ይቻላል። ልምረጠው፣ ኮንትሮል ኬ ሾርት ከት ስለሚቻል ከዛ ዶክመንት ውስጥ ገብታችሁ መፈለግ ይቻላል። አሁን ግን ፊት ለፊት ላይ ስለመጣልኝ ቴን ኤክሴል ፎርሙላ ይላል። ለምሳሌ ኦኬ ልበለው። አሁን ክሊክ ለመደረግ ዝግጁ ነው። እዚህ ላይ ኮንትሮልን ተጭኜ ክሊክ ባደርግ ቀጥታ የኤክሴል ፋይሉ ይከፈታል። የስ ልበለው እንዲከፍትልኝ። እንደምታዩት የኤክሴል ፋይሉ ወዲያው ተከፈተ። ስለዚህ እንደዚህ ሪፈር ማድረጊያ ነገሮችን ማወቅ ይኖርባችኋል። ፉትኖቶች አሉ ከስር የሚጻፉ ኢንድ ኖቶች፣ እነዚህም ላይ ቪዲዮዎች ሰርችላችኋለሁ መመልከት ትችላላችሁ ማለት ነው። አሁን የምላችሁ ነገሮች በአጠቃላይ ግን እዚሁ ላይ እየወጣችሁ
ማግኘት ትችላላችሁ። ለምሳሌ ሪፈረንስ ጋር ብትሄዱ እንደምታዩት ኢንድ ኖት፣ እዚህ ጋር ደግሞ ፉትኖት አለ። ቅድም ስላችሁ የነበረው ደግሞ ሜሊንግ ደግሞ እዚህ ጋር አለላችሁ። ሌላው ደግሞ መልቲ ሌቭል ነምበሪንግንም ማወቅ አለባችሁ። እንደ ቡሌት ሆኖ ነገር ግን ብዙ የሚዘረዘሩ ነገሮች ሲኖሯችሁ የምትጠቀሙበት ነው። ሌላው ደግሞ ከሴኩሪቲ አንጻር እንደዚሁም ደግሞ ፕሮፌሽናል የሆኑ አውትፑቶችን ማውጣት ሊኖርባችሁ ይችላል ወይም አለባችሁ ማለት ነው። ለምሳሌ አንደኛ ዶክመንታችሁ ኤዲት እንዳይደረግ ፓስወርድ ማስገባት መቻል ይኖርባችኋል። እንደዚሁም ደግሞ ለምሳሌ ሰዎች ከፍተው ማንበብ ይችላሉ፣ ነገር ግን ኤዲት እንዳያደርጉትም ሪስትሪክት ማድረግ መቻል አለባችሁ ማለት ነው። ሌላው የተለያዩ ወርድ ፋይሎች ይኖራሉ። እነሱም ወደ ፒዲኤፍ መቀየር አለባችሁ። እንደዚሁም ከፒዲኤፍ ወደ ወርድ መቀየርም መቻል ይጠበቅባችኋል። ለምሳሌ እነዚህንም ከዚህ በፊትም ሰርቻችኋለሁ፣ ነገር ግን የተወሰነውን አሳይቻችሁ ልምጣ። ለምሳሌ ይህን መጠቀም እንችላለን፣ ወይም እናንተ የተለያየ ጽሁፍ ሊሆን ይችላል። አሁን ይሄ ወርድ ነው። እንደምታዩት ክሊክ ብታደርጉበት ኤዲት ይደረጋል። ፒዲኤፍ ላደረገው ከፈለኩ ለምሳሌ እዚህ ጋር መጣና ፋይል፣ ከዛ ኤክስፖርት ወይም ሴቫስ ብለን ልናደርገው እንችላለን። ዚስ ፒሲ ዴስክቶፕ ላይ ይቀመጥ። ለምሳሌ ደስ ያለንን ስም ልንሰጠው እንችላለን። ከዛ ወርድ ሳይሆን ምን እንዲሆን የፈለግነው ፒዲኤፍ። ስለዚህ ይኸውና ፒዲኤፍ፣ ከዛ ሴቭ ብለዋለሁ ማለት ነው። ተመልከቱት፣ አሁን ይሄ ከፍቷል። ፒዲኤፍ ፋይል ነው። ኤዲት ለማድረግ ብትሞክሩ ላው ላይ መጻፍ ኤዲት ማድረግ አይቻልም፣ ምክንያቱም ፒዲኤፍ ፋይል ስለሆነ ማለት ነው። ስለዚህ በቀላሉ እንደዚህ ወደ ፒዲኤፍ መቀየር አለባችሁ። በተመሳሳይ ደግሞ በፒዲኤፍ የተቀመጠ ነገር ካላችሁ ወደ ወርድ መቀየር ይኖርባችኋል። ለምሳሌ እዚህ ጋር ኒው ፒዲኤፍ ይላል። ልክፈተውና ላሳያችሁ። ተመልከቱት፣ አሁን ይሄ ኤዲት የማይደረግ ፒዲኤፍ ነው። ነገር ግን ኤዲት ላደረገው ከፈለኩ ምን አደርጋለሁ? እላው ላይ መጣና ራይት ክሊክ፣ ከዛ በኋላ ኦፕን ሳይሆን ኦፕን ዊዝ እንለዋለን ማለት ነው። እዚህ ጋር ካሉት መክፈቻዎች ውስጥ ወርድ የለም። ስለዚህ ቹዝ አናዘር አፕ እንላለን። አሁንም ማይክሮሶፍት ወርድን እንፈልጋለን። ይሄውና ወርድ፣ ከዛ በኋላ ጀስት ዋንስ ልበለው አሁን እንዲከፍትልኝ። አለበለዚያ ሁሌ በወርድ ነው የሚከፍተው ፒዲኤፍ ፋይሎች። እንዲህ አይነት ምርጫ ይመጣላችኋል። ከዛ እዚህ ጋር መታችሁ ይህንን ኦኬ ትሉታላችሁ። እንደምታዩት አሁን በቀጥታ ከፈተው። ከዛ አሁን ይህንን ኤዲት ማድረግ፣ ማጥፋት፣ መጻፍ ላው ላይ ይቻላል ማለት ነው። ኤዲት እንዳይደረግ ደግሞ ያልኳችሁ አንደኛ እዚህ ጋር ሪቪው የሚል አለ። ሪቪው ጋር መምጣት ይቻላል። ከዛ እዚህ ጋር ሪስትሪክት ኤዲቲንግ ይላል። ስለዚህ እዚህ ጋር መታችሁ ኤዲት እንዳይደረግ ማድረግ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር እንምጣና ኤዲቲንግ ሪስትሪክሽንን ኦን አድርገዋለሁ። የስ ስታርት ኢንፎርሲንግ ፕሮቴክሽን እላለሁ። ከዛ ፓስወርድ ይጠይቀኛል፣ አስገባለሁ። ከዛ ኦኬ እላለሁ። ከዛውን መጥቼ እዚህ ጋር ልጽፍበት ብፈልግ ወይም ኤዲት ላደርግበት ብፈልግ አያስደርግም። ተመልከቱ፣ ተቆልፏል እያለ ነው ማለት ነው። ሙሉ በሙሉ ደግሞ እንዳይከፈት ከፈለጋችሁ ሴቭ ስታደርጉ ለምሳሌ ሴቫስ ልበልና እንደ አዲስ ዚስ ፒሲ ዴስክቶፕ፣ ቦታው ምንም ችግር የለውም፣ ደስ ያላችሁ ጋር ማድረግ ይቻላል። ስም ሰታችሁ ቱልስ ጋር ትመጡና እዚህ ጋር ጀነራል ኦፕሽን የሚል አለ። ፓስወርድ ቱ ኦፕን የሚለውን እዚህ ጋር ፓስወርድ ታስገባላችሁ። ከዛ ኦኬ ትላላችሁ ማለት ነው። በድጋሚ አስገባ እያለኝ ነው። በድጋሚ ፓስወርድ አስገባለሁ፣ ኦኬ እላለሁ። ከዛ ሴቭ እላለሁ ማለት ነው። ከዛ አሁን ለመክፈት ሞክሬ ላሳያችሁ። ለምሳሌ እዚህ ጋር ልምጣና ፋይል፣ ይሄ ነበረ ኒው ፋይል ይላል። ፓስወርድ አለው፣ አይከፍትም። ፓስወርድ ባስገባ ግን በቀጥታ ይከፍትልኛል ማለት ነው። ስለዚህ እነዚህን መጠቀም ይኖርባችኋል። አንዳንዶቹን እያሳያችሁ ልሄድ ብዬ ነው። እንዳልኳችሁ ግን ሁሉም ላይ ሰፊ ቪዲዮ ስለሰራው መመልከት ትችላላችሁ ማለት ነው። ሌላው ደግሞ ዳታ ሃንድሊንግን ማወቅ ይኖርባችኋል። ስለዚህ ለምሳሌ ቴብል አስገባን ብለን ብናስብ ማይክሮሶፍት ወርድ ላይ ቴብሉ ላይ ካልኩሌሽኖችን መስራት ወይም ፎርሙላ መጠቀም መቻል አለባችሁ። የግዴታ ኤክሴል ሊኖራችሁ አይገባም ማለት ነው። እንደዚሁም ደግሞ ኮምፕሌክስ የሚባሉ ቻርቶችን መስራት አለባችሁ በቀላሉ። እንደዚሁም ደግሞ ኤክሴል ላይ የምትሰሩትን ከወርድ ጋር ሊንክ እያደረጋችሁ ኤክሴል ላይ ቁጥሩ ሲቀየር ወርድ ላይ አፕዴት እንዲደረግ ማድረግ ሁሉ ይኖርባችኋል ማለት ነው። ወሳኝ ነገር ግን በጣም ቀላሎች ናቸው እነዚህ። ስለዚህ አሁንም የተወሰነ ነገር ልንመለከት እንችላለን። አዲስ ልክፈትና ለምሳሌ ፋይል፣ እዚህ ጋር ለምሳሌ ቴብል ባስገባ በተለያየ መንገድ ቴብል ይገባል። እዚህ ጋር መርጣችሁ ወይም ኢንሰርት ቴብል ብላችሁ የምትፈልጉትን የኮለመን ብዛት ለምሳሌ ቋሚው 6 ይሁን፣ ወደታች ያለው 3 ይሁን፣ ኦኬ ብል ይገባል ማለት ነው። እዚህ ጋር ለምሳሌ ኔም ቢኖር፣ እዚህ ጋር የሰው ስም ይኖር፣ እዚህ ጋር የተለያየ ስም፣ እዚህ ጋር ደግሞ ሳለሪ ቢኖራቸው፣ ሌሎቹን አልፈልጋቸውም ላጥፋቸው። በተለያየ መንገድ ልናጠፋው እንችላለን። ዲሌት ኮለመን ልበለውና እንደዚህ ጥፋ። እዚህ ጋር ለምሳሌ 50 ይሁን፣ እዚህ ጋር ደግሞ 60 ይሁን። እንጨምርበት ግን እዚህ ጋር ታብ ብትነኩ ይጨምርላችኋል ራሱ። ታብን ከኪቦርድ ላይ ቶታል መስራት ብፈልግ አሁን ካልኩሌተር መጠቀም ወይም ሌላ ነገር መጠቀም አይጠበቅብኝም። ክሊክ እናደርጋለን። እዚህ ጋር ቴብል ሌአውት የሚል አለ።
በመቀጠል ፎርሙላ ይላል ማለት ነው። ከዛ ሰም አባብ በዲፎልቱ ከላይ ያሉትን ልደምር ነው እያለን ነው። ልክ ነው። ሌላ መቀየር ከፈለጋችሁ እዚህ ውስጥ እየመጣችሁ መቀየር ይቻላል። ፎርማት ማድረግ እንደዚሁም ደግሞ ፈንክሽኖቹን ተመልከቷቸው። ኤንድ አቨሬጅ ካውንት እያለ ይቀጥላል። እዚህ ላይም ሰፊ ቪዲዮ ሰርቻለሁ። አሁን ቦታውን እንድታውቁት ያህል ብቻ ነው። አሁን 50 እና 60 110 መምጣት አለበት። ኦኬ ልበለው 110 ወዲያው ይመጣል ማለት ነው። ስለዚህ እነዚህ ማወቅ ይኖርባችኋል። በተመሳሳይ ደግሞ ግራፍ ማስገባት ያልኳችሁ ኢንሰርት ብላችሁ ቻርት ብላችሁ በቀጥታ ቻርቶችን ማስገባት አለባችሁ። ከኤክሴል ጋር ሊንክ መሆን ያለበት ነገር ካለ ሊንክ ማድረግ መቻል አለባችሁ። ስለዚህ አሁን አድቫንስድ ደረጃ ላይ ከደረሳችሁ ወይም ደግሞ ማወቅ ያሉባችሁ ስኪሎች በዚህ ደረጃ ወይም ለስራ የምንጠቀመው አንደኛ ፎርማል የሆኑ ሪፖርቶችን ወይም ከመደበኛው ሪፖርት በተሻለ መጻፍ መቻል አለባችሁ። የተለያዩ ኮንትራክቶችን ማዘጋጀት፣ ማኑዋል ማዘጋጀት፣ እንደዚሁም ፕሮፖዛል ማዘጋጀት ይኖርባችኋል ማለት ነው። ስለዚህ ስራችሁ ከኮምፒውተር ጋር የተያዘ በተለይ ደግሞ ማይክሮሶፍት ወርድን መጠቀም ካለባችሁ አሁን ባሳየኋችሁ ስቴጆች ከመጀመሪያው እስከ መጨረሻው ያሉትን ማወቅ ይኖርባችኋል ማለት ነው። ከዜሮ ደግሞ ማይክሮሶፍት ወርድን መማር ከፈለጋችሁም ከላይ ኢንስክሪፕት ላይ ማስቀምጥላችሁ ቪዲዮ አለ። እሱን መመልከት ትችላላችሁ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮ እንሰራላችሁ ከፈለጋችሁም ቪዲዮውን ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። አመሰግናለሁ በጣም ቻው።